ሰላምና ጤና በያላችሁበት ይሁን የቻናል ቤተሰቦች እንደምን አላችሁ? በዚህ ሰዓት መሰማትና መደመጥ ያለባቸውን አጫጭር ሀገራዊ እንዲሁም ዓለም አቀፋዊ ሰበር መረጃዎችን ወደ እናንተ አደርሳለሁ። ከመረጃዎቻችን መካከልም አርቲስት ቴዎድሮስ ካሳሁን ወይም ቴዲ አፍሮ አሁን የት ነው ያለው? ኢትዮሪካ የተሰኘው አዲስ አልበም ተከትሎ ለአርቲስቱ ቅርበት ያላቸው 8 ሰዎች ለእስር መደረጋቸው ሰምቷል። የአልበሙ ግራፊክስ ባለሙያ ዳዊት ሰለሞንና የቅርብ ጓደኛው ዮሴፍ ያሲንን ጨምሮ የታሳሪዎች ቁጥር እየጨመረ ነው። የጀርመን ድምጽ ዲደብሊው ያወጣው አዲስ መረጃና የፌዴራል ፖሊስ ምላሽ ምን ይመስላል? ቴዲ አፍሮ ላይ የደረሰ ነገር አለ ወይ? ዝርዝር መረጃዎችን አጋራችኋለሁ። ላቢን ብቻ ሳይሆን እንደምን ነበር የሰጠው። ይህች ወጣት ባለሀብት ለሀገሯ ትምህርት ቤት ገነባች፣ አረጋውያን መገበች፣ በችግር ቀንም ከጎን ቆመች። ዛሬ ግን ለምን ብላ በምሬት እያለቀሰች ነው። ፍርድ ቤት 7 ጊዜ ነጻ ቢላትም ሰሚያታ በእንግልት ላይ ትገኛለች። አርሶ አደር በረከት ወይም ገበሬዋ የተናገረችው ልብ የሚነካ ቃልና በፍትህ ስርዓቱ ላይ ያሳየችው አሳሳቢ ቅሬታ መረጃዎችን አጋራችኋለሁ። የወላጆችን ሬሳ መቅበር እንኳን የማይቻልበት አስከፊ ዘመን ላይ በአላማጣ አካባቢ ወጣቶች ቀያቸውን ጥለው እየጠፉ ነው። እናቶች ቤት ውስጥ ቀርተው ልጆቻቸው በጅዳ በረሃና በሊቢያ እስር ቤቶች እየማቀቁ ነው። 3 ሚሊዮን ብር ከፍለው ለሞት ጉዞ የሚሰደዱት እነዚህ ወጣቶች በሀገራቸው ምን ገጠማቸው? ዛሬ የአላማጣ ወጣቶች የሚናገሩት መሪር የግፍ ታሪክ በዝርዝር እናሳያችኋለን። የተኩስ አቁሙ ፈረሰ። ቤሩት ዛሬ በእሳት ተከባለች። ቢቢሲ፣ ሲኤንኤን እና አልጀዚራ በዛሬው የሜይ 8 ዘገባቸው በመካከለኛው ምስራቅ ያለው ሁኔታ ወደ ከፋ ደረጃ መሸጋገሩን አረጋግጠዋል። በእስራኤል ድንገተኛ ጥቃት ከፍተኛ የጦር አዛዥ መገደሉና በድንግል ማርያም ሐውልት ላይ የተፈጸመው አስነዋሪ ድርጊት ዓለምን አስቆጥቷል። ዛሬ በመካከለኛው ምስራቅ ምን እየተከሰተ ነው? መረጃዎችን የማጋራችሁ ይሆናል። ቻናሉን ሰብስክራይብ፣ ቪዲዮ ላይክ እያደረጋችሁ መረጃዎችን እንድትከታተሉ በአክብሮት ጋብዛለሁ። አሁን በቀጥታ ወደ መረጃው አልፋለሁ። አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ የጀርመን ድምጽ ሬዲዮ ዲደብሊው ባጠናቀረው መረጃ መሰረት ለአርቲስቱ ኢትዮሪካ የተሰኘ አዲስ አልበም የግራፊክስ ስራዎች የሰራው ባለሙያ ዳዊት ሰለሞን በትላንትናው ዕለት በቁጥጥር ስር ውሏል። ዳዊት ከመያዙ በፊትም በፖሊስ ቤቱ መፈተሹ ተገልጿል። ዳዊት ጨምሮ እስካሁን ለአርቲስቱ ቅርበት ያላቸው የታሰሩ ሰዎች ቁጥር 8 ደርሷል። ከነዚህ መካከል የቴዲ አፍሮ ቅርብ ጓደኛ የሆነው አቶ ዮሴፍ ያሲን በታሰረ በ13ኛው ቀኑ የጤና ሁኔታውን እንደሚያሳስብ ቤተሰቦቹ ገልጸዋል። እስካሁንም ከታሳሪዎቹ መካከል በፍርድ ቤት የቀረቡት አቶ ዮሴፍና ወይዘሮ ማህሌት ብቻ መሆናቸው ታውቋል። ዶቼ ቬለ ፌዴራል ፖሊስና የህዝብ ግንኙነት ኃላፊ የሆኑትን አቶ ጀላን አብዲ በስልክ አግኝቶም ስለ ጉዳዩ ጠይቋቸው አቶ ጀላን ስለ ግራፊክስ ባለሙያው ዳዊት ሰለሞን እስር መረጃው እንደሌላቸው ጉዳዩን አጣርተው ነገ ምላሽ እንደሚሰጡ ገልጸዋል። ስለ ሌሎቹ ታሳሪዎችም ቢሆን ፖሊስ ጋር የታሰረ ሰው ከሆነ አጣራለሁ የሚል ምላሽ ሰጥተዋል። ብዙዎች ቴዲ አፍሮ በምን ሁኔታ ላይ ነው የሚል ስጋት ቢገባቸውም የመረጃ ምንጮች እስካሁን አርቲስቱ ላይ የደረሰ ምንም አይነት ነገር እንደሌለ አረጋግጠዋል። አርቲስቱ አሁንም በሰላም እንደሚገኝ ተገልጿል። እኛም ጉዳዩን እየተከታተልን አዳዲስ መረጃዎች ሲኖሩ የምናሳውቃችሁ ይሆናል። ከዚሁ መረጃ ጋር ተያይዞ የ23 ዓመቱ ዕድሜ ያለው ዳዊት ሰለሞን የቀረበበት ክስ አደንዛዥ ዕፅና ከህገ ወጥ መሳሪያ ዝውውር ጋር በተያያዘ መሆኑን የቤተሰብ ምንጮች ነገሩ ሲል ዘሀበሻ በዚህ ሰዓት መረጃውን አጋርቷል። ፖሊስ የግራፊክስ ባለሙያውን በአራዳ ፍርድ ቤት አቅርቦ የ14 ቀን ጊዜ ቀጠሮ የጠየቀበት ሲሆን ፍርድ ቤቱም ይህንን መፍቀዱ ተሰምቷል። በነዳጅ ማጭበርበር ወንጀል ክስ የቀረበባት ታዋቂዋ ቲክቶከር በረከት ወርቁ በረከት ገበሬዋም በመንግስት የቀረበባትን ክስ በግፍ ስትል ኮነነችም። በረከት በማህበራዊ ገጿ ባሰፈረችው ሰፊ ምላሽ የሀገሪቱ 8 ሚሊዮን ብር አሳጥቶኛል ተብላም መከሰሷን ገልጻ ድርጊቱ ግን በሷ ስም ሌሎች የፈጸሙት መሆኑን ተናግራለች። በረከት በምላሿ ላይ እንደጠቀሰችው እሷ በቁጥጥር ስር በነበረችበት ወቅት ሌሎች ግለሰቦች በሷ ስም ነዳጅ መሸጣቸውን ገልጻለች። የተፈቀደ 466,000 ሊትር ናፍጣ በሀገሪቱ ላይ የናፍጣ እጥረት አስከተለ ማለቱ ይከብዳል ያለችው በረከት ራሳቸው አስረውኝ በስሜ ለሸጡት ነዳጅ እኔን ተጠያቂ ማድረግ ፍጹም ግፍ ነው ስትል ከሳሾቿን ወንጅላለች። ቲክቶከሯ ለሀገሯ ያበረከተችው አስተዋጽኦ በመዘርዘር ከፍተኛ ቅሬታዋን ገልጻለች። ከሰለጠነ ሀገር መጥቼ ዝቅ ብዬ ሰራው ትምህርት ቤቶችን፣ የምግብ ማዕከላትና ክሊኒኮችን ገነባው ስትል ያስታወቀችው በረከት ለፌዴራል ፖሊስ አባላት ሳይቀር ድጋፍ ስታደርግ መቆየቷን ጠቅሳለች። ሀገሬ ግን እውነት በጣም አዘንኩብሽ፣ ተቀየምኩብሽ፣ አፈርኩብሽ በማለት በደረሰባት ክስ ማዘኗን ገልጻለች። ከመንግስት ጋር በነበረ ግንኙነት የሻለች ኢትዮጵያ ለማየት ካላት ተስፋ የመነጨ እንጂ ለጥቅም እንዳልነበር የጠቀሰችው በረከት ብልጽግና ከኔ ወሰደ እንጂ ከብልጽግና መንግስት ምንም አልወሰድኩት የለም፣ አንድ ስንዝር መሬት እንኳን አልወሰድኩም ስትል ተከራክራለች። በሴትነት ክብሯ ላይ ጥቃት እንደተፈጸመባትና በልፋት ያፈራችው ገንዘቧ ያለአግባብ እንደተቀማች የገለጸችው በረከት ፍርድ ቤቱ 14 ጊዜ መቅረቧን ዳኞች 7 ጊዜ እንዲፈቱ ቢወስኑም እንዳልተፈታች ገልጻለች። ካልፈለግሽኝ ከነሙሉ ክብሬ ወደ መጣሁበት ብትሸኝኝ ይሻል ነበር ስትል ለሀገሪቱ ያላትን ምሬት በከባድ ቃላት ድምድማለች።
በአላማጣ ከተማና አካባቢ የሚገኙ ወጣቶች ዳግም ጦርነት ሊቀሰቀስ ይችላል በሚል ስጋትና በፖለቲካ አመለካከታቸው ምክንያት ለእስር እየተዳረጉ መሆናቸውን በመጥቀስ ቀያቸውን ለቀው ወደ ተለያዩ የኢትዮጵያ ከተሞች ወደ አረብ ሀገራት በስደት እያመሩ መሆኑን ገለጹ። እነዚህ የወጣቶች ፍልሰት ያስከተለው የማህበራዊ ቀውስ እጅግ አሳዛኝ ደረጃ ላይ መድረሱን የሚገልጹት ተጎጂዎች በተለይም በጸጥታ ኃይሎች እንያዛለን የሚል ስጋት ወጣቶቹም የወላጆቻቸውን የቀብር ስነ ስርዓት ላይ እንኳ መገኘት እንዳልቻሉ በምሬት ተናግረዋል። ወጣቶቹ እንደሚሉት ከሆነ ካላማጣ በመነሳት ወደ ቆቦ፣ ወልዲያና ደሴ፣ አዲስ አበባ ካመሩ በኋላ የመጨረሻ መዳረሻቸው አረብ ሀገራት በማድረግ በበረሃና በባህር ላይ ለከፍ አደጋ የተጋለጡ ይገኛሉ። የራያ ተወላጅ የሆነው ወጣት በግፍና መከራ ገፈት ቀማሽ ሆኗል የሚሉት ወገኖች ስደቱ ወላጅን እንኳን ቀብር መሸኘት እስከማይቻልበት አስከፊ ደረጃ ላይ ማድረሱን በርካቶች የሰው ሀገር ተሰደው በስጋት ውስጥ እንደሚኖሩ ገልጸዋል። በተለይም ከአካባቢው ለመውጣት ሲባል ቤት ንብረት መሸጥ እስከ 3 ሚሊዮን ብር የሚደርስ ከፍተኛ ገንዘብ በማውጣት በሊቢያና በሌሎች አደገኛ መንገዶች ስደት እንደሚመርጡ ተጠቁሟል። ይህ ጉዞ ሳይሳካ ሲቀር ደግሞ ወጣቶች ለከፋ ተስፋ መቁረጥ ስሜትና ለራሳቸው ሕይወት ማጥፋት እየተደረጉ መሆኑን ተገልጿል። በአሁኑ ወቅትም ባላማጣና አካባቢው ወጣቱ በመሰደዱ ምክንያት የቀሩት አረጋውያን እናቶች ብቻ መሆናቸው ሁኔታው ከቀድሞ በባሰ ሁኔታ መቀጠሉን የአካባቢው ነዋሪዎች ያስረዳሉ። የቀድሞ አላማጣ ከተማ አስተዳዳሪ አቶ ስዩም አብሴ በበኩላቸው በአሁኑ ወቅትም በአካባቢው ምንም አይነት የስራ ዕድል ባለመኖሩ የራያ ሰው በጅዳ በረሃና በሊቢያ እስር ቤቶች ውስጥ እየማቀቀ መሆኑን አረጋግጠዋል። ሁኔታው እጅግ አሳዛኝ መሆኑን የገለጹት የቀድሞ አስተዳዳሪ ማህበረሰቡ እጅግ አስቸጋሪ በሆነው የኑሮ ሁኔታ ውስጥ እንደሚገኝ አመልክተዋል። በመጨረሻም አልጀዚራና ሲኤንኤን እንደዘገቡት ከሆነ እስራኤል በዛሬው ዕለት በሊባኖስ ዋና ከተማ ቤሩት ዳሂ በተሰኘው ሂዝቦላ ይዞታ ላይ ድንገተኛና ከባድ የአየር ጥቃት ፈጽማለች። ስለዚህ ጥቃትም የሂዝቦላ ከፍተኛ ጦር አዛዥ አህመድ አሊ ባውት መገደላቸውን የእስራኤል መከላከያ ሰራዊት አረጋግጧል። ጥቃቱን ተከትሎ ሂዝቦላ በሰሜን እስራኤል በሚገኙ ወታደራዊ ካምፖች ላይ ድሮንና ሮኬት የታጀበ ምላሽ ሰጥቷል። በሌላ በኩል ቢቢሲ በዝርዝር እንደዘገበው በደቡባዊ ሊባኖስ ድንግል ማርያም ሐውልት ላይ ሲሳለቅ የታየው የእስራኤል ወታደር ጉዳይ ዓለም አቀፍ ቁጣን ቀስቅሷል። ወታደሩ ሐውልቱ አፍ ላይ ሲጋራ ሲያስቀምጥ የሚያሳየው ፎቶግራፍ በካቶሊክና በሌሎች አብያተ ክርስቲያናት ዘንድ አጸያፊና ጽንፈኝነት የሚያሳይ ተብሎ ተወግዟል። እስራኤል በወታደራዊ ላይ ምርመራ መጀመሩን ብታሳውቅም ድርጊቱ ግን በጦርነት ላይ ሃይማኖታዊ ጥላቻን እያባበሰ መሆኑ ተገልጿል። በሊባኖስ የጤና ሚኒስቴር መረጃ መሰረትም ጦርነቱ ከተጀመረ ወዲሁ የሟቾች ቁጥርም 2715 ደርሷል። በዛሬው ዕለት ብቻ በተፈጸመ ጥቃት በርካታ ሰላማዊ ሰዎች ለህልፈት መዳረጋቸውን አልጀዚራ ዘግቧል። አሜሪካና ሌሎች ሀገራት የተኩስ አቁም ስምምነቱ እንዲከበር ጥሪ እያቀረቡ ቢሆንም በሁለቱ ወገኖች በኩል የሚሰነዘሩ ጥቃቶች ግን አልቆሙም። ቻናል ቤተሰቦች ለሰዓቱ የነበረኝ አጭር መረጃ ይመስል ነበር። ከቆይታ በኋላ በሌላ መረጃ እስከምንገናኝ መልካም ጊዜ ይሁንላችሁ።